እኔ እዚህ ጋር ምን እየመሰለኝ ባጣቆይሽ አይደለም እኔ ከኔ በቃ ብዙ መለማመጥ አልችልም። በቃ ለለማመጥም አልፈልግም። ዛሬ ልትሳደቢ ነው እንጂ ልከተል ጠይቃለሁ የመጣሽው። በቃ እኔ እንደው ምንም ልልህ አልችልም። እውነት እኔ በጣም ነው የምወድክ እኮ። እንዳትመጣብኝ ብለሻል፣ ቤቴ እንዳትመጣ ብለሻል አይደል? አልመጣም እኮ የሆነ ነገር በተበላሸ ቁጥር አንዋርን የምትይው የሆነ ነገር በተስተካከለ ቁጥር እና የምትይኝ አይደለም። በመጀመሪያ ልነግርሽ ፈልገው ነገር ስለዚህ ልለማመጣህ አልፈልግም። ከአሁኑ ሰዓት ጀምረህ መሄድ ትችላለህ። ገባህ? እኔ እዚህ ጋር የመጣሁት ልለማመጣህ አይደለም። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአይነቱ ለየት ባለ ቪዲዮ ነው የመጣሁት። ማለት 2 ቀን 3 ቀን ይሆነኛል ቪዲዮ አልፖስትኩላችሁም። እኔ ማኗርም አልፖስትንላችሁም። ትንሽ የሆነ ነገር አጋጥሞኝ ነበረ። ያን ነገር ደግሞ ያው ሁላችሁም የምታውቁት ነው። አሁን ላይ ግን አልሐምዱሊላህ እጅግ በጣም ደስ ብሎኛል። እና ቤተሰቦቼ ያው አንዋርም እኔም ሰሞኑን ቪዲዮ እየጫናላችሁ አይደለም። ከአንዋር ጋርም ትንሽ ተኮራርፈን ነበረ። ያኔ ካሁን በፊት የፖስትኩላችሁ ቪዲዮ ላይ በቃ ሁለተኛ ቤቴ ጋር እንዳትመጣ እንዳትረብሸኝ ምናምን ብየው ነበረ። ምክንያቱም በቃ ትንሽ ከፍቶኝ ነበር ያን ነገር። ግን አሁን ላይ አስተካክያለሁ። እጅግ በጣም ደስ ብሎኛል። አንዋር ጋር ካሁን በኋላ ወደፊት እንድንሄድ ነው የምፈልገው። ግን እሱ ደግሞ ፍቃደኛ ይሁን አይሁን የማውቀው ነገር የለኝም። ምክንያቱም በጣም አስከፍቼዋለሁ፣ አስደብሬዋለሁ። እኔ በእርግጥ ለኔ ብዬ አይደለም ለሱ ብዬ ነው፣ ለሱ ለመከላከል ብዬ ነው እንደዚህ ያልኩት እንጂ እሱን ጠልቼው ምናምን ነገር አይደለም። እሱ ደግሞ እሱን የጠላሁት ምናምን ነገር ነው ያሰበው። እንደዛ እንዳያስብ ብዙ ጊዜ ነግሬዋለሁኝ። ካሁን በኋላ ግን ያው አሁን ያለሁት ሁሌም ሰፈር ላይ ነው ያለሁት፣ ሁሌም ቪዲዮ የምትሰራበት ቦታ ላይ ነው ያለሁት እና ቤተሰቦቼ ያው ሰፈር ነው ያለሁት። አንዋር ጋር ምደውልለት ይሆናል። ይምጣ አይምጣ አላቅም። ምክንያቱም ብዙ ጊዜ ሲደውልልኝ እሱን የመልሸለት ስለማላቅ ትንሽ የከፋኝ የደበረኝ ሰዓት አንዋር ትንሽ በቃ ረፍት ማድረግ ፈልጋለሁ ተረዳይ ምናምን ነገር ብየው፣ እሱ ደግሞ እሱን የጠላው ነገር ነው የመሰለው። በእርግጥ ቂም አይዝም ብዬ አስባለሁ። አንዋር በጣም ጥሩ ልጅ ነው፣ የዋህ ልጅ ነውና ቂም አይዝም። እና አሁን ጠርቼው በቃ ደውዬለት መቶ ሁሉንም ነገር በግልጽ ልነግረው ፈልጋለሁ። ካሁን በኋላ በቃ ስራችንና ስራችን ብቻ ወደፊት መሄድ እንዳለብን፣ ጠንካራ ሰዎች መሆን እንዳለብን፣ እርስ በርስ መደጋገፍ እንዳለብን ሁሉን ነገር ነግሬው እሺ ካለኝ ፍቃደኛ ከሆነ በቃ ለእናንተ ለቤተሰቦቻችን አሪፍ ስራዎችን ይዘንላችሁ የምንመጣ ይሆናል። ግን እስቲ ልደውልለት ካሜራማን አንዴ ስልክ እና ቤተሰቦቼ ልደውልለት። ይጣፋን የሚያነሳው ይመስላችኋል? አንሳው አያነሳም። ትንሽ ቆይቼ ድጋሜ ልሞክርለት። አያነሳም። አኩርፎ ሊሆን ተቀይሞ ይሆን አላውቅም። ምክንያቱም ግን ባያነሳም አልቀየመውም። እሱም በጣም ብዙ ጊዜ ሲደውልልኝ ሲጽፍልኝ እየመለስኩለት አልነበረም። በቃ ትንሽ ጊዜ ያስፈልገኛል። አሁን ላይ ማስተካከል ያለብኝ ነገር ስላለ እነሱ ማስተካከል ይኖርብኛል። አትደውልብኝ፣ አትጻፍብኝ እያልኩት ነበርና እስቲ ድጋሜ ልሞክርለት። ሄሎ አንዋር እንዴት ነህ? ደህና ነህ? አለሁ። ፈልጌ ነበር፣ ትመጣለህ? ኧረ አንዋር ይቅርታ አልኩኝ አይደለ? ምን ሆነ ነው?
እሺ ቪዲዮ ምን ሰራበት ቦታ ላይ ነው ያለሁትና ብቻዬን ነኝ። አሁን ፈልጌ ነበር ትመጣለህ እኮ በስልክ ከምናወራ መተክ ብናወራ ደስ ይለኛል። ምክንያቱም ከስልክ በአካል ምናምን ብናወራ የምንግባባ ይመስለኛል እኮ። እኔ እኮ ደብሮኝ ነው አንዋር። ለምንድን ነው የማይገባክ? እሺ በቃ ነው። እሺ ቻው። ካሜራማን ሚካው ቤተሰቦቼ ያው እንግዲህ እንደሰማችሁት ነው ማለት ትንሽ ደብሮታል። ይምጣ አለቅም ግን እስቲ እንጠብቅ። ጽኑ ፍቅሬም ላይ አባራ ኞትን መላት ተጋራ ልቤን ባልሰጥ ላንተደራ ምነዋ ይቀል ይሆን በምን ብርታት ሁለት ጸጸት ሁለት ቅጣት አንተን ማግኘት አንተን ማጣት ምነዋ ጽኑ ፍቅሬም ላይ አባራ ኞትን መላት ተጋራ ልቤን ባልሰጥ ላንተደራ ምነዋ ይቀል ይሆን በምን ብርታት ሁለት ጸጸት ሁለት ቅጣት አንተን ማግኘት አንተን ማጣት ምነዋ ቤተሰቦቼ ቀረኩ። ደብሮት ይሆን የቀረው? መጣህ እንዴ? ደህና ነህ? አለን። ደህና ነህ? ብቻዬን ነኝ አላልሽም ነበር እንዴ? አዎ ብቻዬን ነኝ። ካሜራማን ነው ያለው። የለማን አለ? ከካሜራማኑ ጋር ውስጥ ላይ ብዙ ዲንስ አለ። ልክ ነህ። እነሱ ቤተሰቦቼ ናቸው። ልቀልድ አይደለም ማለት አሁን እንዳኮረፍክ ነክ አኩርፌ አይደለም። የፈለግሽኝ ጉዳይ ንገረኝ ማለት በቃ ታውቃለህ። ግን እኔ ላንተ አስቤ እኮ ነው እንደዛ ያልኩኝ። ማለት አስበሽልኝም አላታስቢልኝም አሁን እሱ እንዳወራ አይደለም የምትወጥ ብቻ ለምን እንደፈለግሽኝ ንገረኝና ልሂድ። ያው በቃ የፈለኩማ አሁን ላይ ነገሮችን ስላስተካከልኩኝ ግዴታ እዚህ ጋር መጥቼው ኦዲየንስ መሀል ማውራት የለብንም። አንዳንዴ የሆነ ሁሉንም ነገር አውጥተህ ማውራት የለብንም። ፕራይቬት የራስ የሆነ ፕራይቬት ሊኖር ይገባል። አንቺ የሆነ ነገር በተበላሸ ቁጥር አንዋርን ሄድ የምትይው የሆነ ነገር በተስተካከለ ቁጥር እና የምትይኝ ሰው አይደለሁም። በመጀመሪያ ልነግርሽ የምፈልገው ነገር የሆነ ነገር ስለተስተካከለና የሆነ ነገር ሲባላሽ ደግሞ ሂድ አትይኝ። እኔ ሂድ አላልኩህም። እኔ ለራስህ ብዬ ነው ራስህ የሆነ ነገር እንዳይደርስብህ ለራስህ ብዬ ነው አይደል እንዴ? እንጂ እኔ እኮ ለራሴ ችግር የለብኝም እኮ። ግን በአካባቢ ያሉ ሰዎች ይልክ አዳምጠኝ። በአካባቢ ያሉ ሰዎች እንዲጎዱም ሆነ ምንም ነገር እንዲደርስባቸው አልፈልግም በእኔ የተነሳ አይደል? ስለዚህ አንተ ደግሞ በአካባቢ ካሉ ሰዎች አንደኛው አንተ ስለሆንክ ለአንተ ለመከላከል ያህል ነው እንደዛ ያልኩት። ካሁን በኋላ በጣም ደስተኛ ሆነን ስራችን መስራት እንችላለን። እኔ አልፈልግም። ለምን መስለሽ ማልፈልግም? አንቺ የሆነ ነገር ሲበላሽ ሂድልኝ አንዋር፣ የሆነ ነገር ሲስተካከል ደግሞ ናፈትቼዋለሁ አንዋር። እኔ ህፃን አይደለሁ ማሽንጉሊት ይችላልኝ እና ምትኝ ሂድ ምትኝ በጣም ማለት ስሜት ይሆኛል። እውነቱን ለመናገር እንደ ሰው ሳወራሽ ማለት ነው። እዚህ ጋር አሁን የመጣሁልሽ ብቻዬን ነኝ፣ ላወራ ፈልጋለሁ። እስቲ ምን ልትይ እንደሆነ ለመስማት ነው የመጣሁት እና እኔ እንጃ በቃ ልነግርሽ ፈልገው ነገር ቢኖር ግን አንቺ ደስተኛ በሆንሽ ቁጥር አንዋር ገምተሽ እኔ ዛሬ ደስተኛ ነኝ ምናምን ልትይኝ አይደለም። ሲከፋሽ ደግሞ በቃ አንዋር ይልኝ አልፈልግም ማለት ጀምር የምታወራው ሁሉ እየገባኝ አይደለም። አንደኛ እኮ እኔም ሰሞኑን ስታወሪ የነበረው ነገር ምንም እንደዚህ ነው እየገባኝ ያልነበር። እኔ ግን ማወራው ነገር ግልጽ ነው። አንቺ ሲከፋሽ ሂድ አትይኝም። አንቺ እኔ እኮ ሂድ አላልኩም። በመጀመሪያ ላይ አዳምጥ። እኔ ሂድ አላልኩም። ገባህ? ሁለተኛ ላይ ደግሞ ለራስ ብዬ ነው እንጂ አንተ ማለት በቃ ምንም ነገር እንደደርስበት ይላል። አሁንም ካሜራ አለ። ከካሜራ ፊት ላይ ደግሞ መጨቃጨቅ የለብንም። ከካሜራ ጀርባ በቃ ማውራት ያለብን ነገር ከፈለክ ካሜራው ቆሞ ማውራት እንችላለን። ይጥፋኒ ችግር የለብኝም እኮ አሁንም። ግን እኔ ማንኛውም ነገር በግልጽ ማውራት ይሻላል። በምናምን አለው መሰለኝ እኔ በግልጽ ነገር በንግግር ይሻላል። እንደዚህ በእንትን አይደለም። ካሜራ ስለያዝሽ እውነታውን ደብቂ ዝም አይደለም። እኔ አፍሬ ወይም እሺ በቃ እንደፈለክ የሚሰማህን ነገር ሁሉ ማውራት ትችላለህ። ምንም የሚሰማኝ ነገር ደግሞ ማለት በሰዓቱ ስላልተረዳው በጣም ይቅርታ።
ግን እኔ ደግሞ መጥፎ አስቤ አይደለም። ነገሮች እኮ አልፈው ሁሌም ይቅርታ እኮ አለ። ግን ከማለፋቸው በፊት ይቅርታ ከመጠያየቅ በፊት ጥፋቱ ለምን እናጠፋዋለን ነው። እኔ አሁን ከጎንሽ ብሆን ሪል ችግር አጋጥሞሽ ከጎንሽ ብሆን እጠቅምሻለሁ እንጂ አልጎዳሽ። እኔ የሆነ ነገር ችግር ቢገጥመኝ ሂጂልኝ ከማለት ይልቅ ነገሩን አማክሬሽ ለሁለት መፍትሄ እንፈልጋለን። አይሽ አንቺ ሂድ አሁን ደግሞ ደስተኛ ነና አይባልም። እኔም አልፈልግም እንደዛ ነው። እኔ እዚህ ጋር ምን እየመሰለኝ ባጣ ቆይሽ አይደለም። እኔ ለዛ እኔ አልፈልግም። የምርክ ነው እንደዚህ የምታወራው? እዚህ ጋር ቀልድ ነው እንደምትወጣ ታዲያ የምርክ ነው ወይ? ለቀልድ አይደለም የምትወጣ የማወራው ግሬና ግልጽ ነገር። በቃ አመሰግናለሁ። እኔ ደግሞ ልክ በቃ ምንም ማለትም አልፈልግም። ምን ማለት በዙሪያዬ ያሉ ሰዎች ደስተኛ ሆኖ እንዲኖሩ ምናምን ነው የምፈልገው። ምንም ተንኮል የለም። ስለዚህ በቃ መሄድ ከፈለክ ትችላለህ። ለማመጥህ ወይ ምን ልልህ አልችልም። አይሽ የመጣሽው ይቅርታ ለመጠየቅ አይደለም። እኔ በህይወቴ ልክ ፈጣሪ ውስጤን ያውቃል። መለማመጥ ምናምን አይመቸኝም። ገባህ? በቃ ለሁለታችንም ነገር ስል ነው እንደዛ ያደረኩት። ያን ነገር ደግሞ ካልተረዳኸኝ ምንም ልልህ አልችልም። ትልቅ ማለት በቃ እንደ ትልቅ ብታስብ ኑሮ አይ ለሁለታችንም ነው እንደዛ ነገር ያደረገችው ኦኬ ነገሮችን ከፈተሽ እኔ እንደዛ አላስብም። ለምን አስባለሁ? እኔ ስታማክ እንትን ችግር ስለ ያላማከርሽኝ እኔ ለምን እንዴ ያላማከርሽኝ የምትለው ምንድነው? ምን ደብቄ ያውቃለሁ? ሲጀመር ሲቃጠል ደግሞ በምን ምክንያት ካንቺ እንደራቀ አላላክ። አሁንም ቢሆን እኮ ካንቺ የመራቄ መንስኤ ማውቀው ነገር የለም። ችግር ተፈጠረ ራቃልሽኝ፣ ራቁኝ፣ ችግሩ ተፈቷል ና ነው ያልሽኝ። እኔ እዚህ ጋር እንትን አይደለም በመጀመሪያ ስነግርሽ ሂድም ምናምን ተመላለስ። እኔ እንደዚህ አይነት ነገር ይደርስብኛል ብዬ አስቤ አውቃለሁ ወይ? አሁንም የሆነ ነገር ከደረሰብሽ ሂድልትኝ ነው። ለምንድን ነው የምልክ? እኮ በቃ ይሄ የራሴ የሆነ ነገር እዚህ ጋር ወጥቼ አሁን አንተ እንዳወራ ነው እንደምፈልገው ምን ነው? አይ ከካሜራ ጀርባም አልነገርሽኝም እኮ። ለኔ ግልጽ ብትሆኚ ኖሮ ከካሜራ ጀርባም በነገርሽኝ ነበር። ግን ለራሴ ደግሞ መያዝ ያለብኝን ነገር ለራሴ መያዝ አለብኝ። ይሄ በቃ ባህሪዬ ነው። በመጀመሪያ አመጣጥሽ ግልጽ አድርጊ። ይቅርታ ለመጠየቅ እንደዚህ አልለማመጥም ከፈለክ ሂድ አይባልም። እኔ አሁን ልትለማመጪኝ ፈልጌ አይደለም እንደዚህ እውነቱን ግልጽ ማውራት ስላለብኝ በቃ ማለት መሄድ ከፈለክ መሄድ ትችላለህ። እኔ ካሁን በኋላ ማንንም ሰው ልለማመጥም ብቻ እኔ አንድን ሰው አስቤ ተንኮል አልስራ ክፉ ነገር አላደርግ እንጂ በውስጤ መልካም ነገር እያሰብኩኝ ያን ሰው ተንኮለኛ ከሆነ ምንም ላደርግ አልችልም። በሰዓቱ ደግሞ እኔ አንተን ለመጠበቅ ብዬ ነው ያደረኩት እንጂ አንተን ጠልቼ ምናምን አይደለም። አንወር አሁንም በጣም በቃ ማለት እስቲ የሆነ እሰብ ወይም ደግሞ አሁን 3 ቀን ምናምን ይሆናል አይደለ? 3 ቀን በሙሉ በቃ አላሰብክም ነው? ለምን አላሰብኩም? አንቺ እኮ ነሽ በቃ እንዳታገኘኝ ያልሽ። ትእዛዝሽን አከበርኩ። አላገኝሽ አሁንም እኔ እኮ አላገኝህም አላልኩም እኮ። እንዳትመጣብኝ ብለሻል። ቤቴ እንዳትመጣ ብለሻል አይደል? አልመጣም እኮ ለራሴ ማሰብ ስለፈለኩኝ ነው እንደዚህ ያልኩ። ምን ነው ጨረስሽ? እሺ አስበሽ ጨረስሽ? ትሬልሽ ምን ሆነል ባለ አስበሽ ጨረስሽ? እሺ ከዛ ስጨርሽ ነው እኔ ጋር መጣሽው? ምን ማለት ነው? ኤላኖር አሁን ተረጋጋ። ገባ? እኔ በቃ እኔ እንደው ምንም ልልህ አልችልም። እውነት እኔ በጣም ነው የምወድክ ሶፊያ። ያ ነገር እኮ እኔ ባማከርሽኝ ነበር እንደዛ ቢሆን። እኔ መጥፎ ነገር እንዳይደርስብህ ፈርቼ ነው። ለምን ደሞ አይገባ እንዴ? በአማርኛ እኮ ነው የማወራ። ለምን ደሞ አይገባ? እኔ መጥፎ ነገር እንዳይደርስብኝ አራቅሽኝ። አንተ አረ በባ ጨዋታ ቀልድ ነው እንደያዝሽው ጨዋታ ነው ያዝሽው። እሺ አብረን መስራት አትፈልግም ነው? ጓደኝነታችን ነው። ጓደኝነታችን አንቺ ነሽ ራስሽ ነሽ ማትፈልጊው። ካሜራ ተነስቼ አይደለም እኔ አልፈልግም ያልኩት። የሆነ ነገር ደረሰብኝ። ያን ነገር ደግሞ ካንተ ጋር እንትን የሚል ነገር ስለነበረ አንተ መጥፎ ነገር እንዳትሆን እንደዛ አልኩኝ እንጂ እኔ ፈልጌው ነው። እኔ አማክሬ ነው እንደዚህ አይነት ነገር የመጣብኝ። መጥፎ ነገር በአማክር የበለጠ መጥፎ ነገር ነው የሚፈጠረው። ምን ናሃል? እኔ መጥፎ ልጅ ወይም እንዲህ ተንኮል ማሰብ ወር ደግሞ እንዴት ነው የሚደባደብ ወር? አረ አትደባደብም አንተ። ሂደህ ሰው ጋር አትጋጠምም። አውቃለሁ እኮ በደንብ ነው የማውቅህ ነው። ስለማውቅህም ነው ያልነገርኩህ። በቃ በጣም አታውቂኝም። ስለዚህ እኔ እንደዚህ አይነት ሰው አይደለሁም። አንተ እኮ አውቃለሁ እኮ ምን ነው አትወቂኝም። እኔ እንደዚህ አይነት ሰው ስላወኩ ነው ደግሞ ያልነገርኩህም። ልነግርህም ልጨቃጨቃለሁ የመጣሁት። እሺ አሁን ለአንዴና ለመጨረሻ ልጠይቅህ። ምን ተስማምተን በቃ ታርቀን
እኔ እዚህ ጋር ጨዋታ አይደለሁም። አንቺ በፈለግሽው ሰዓት ና የምትይኝ፣ በፈለግሽው ሰዓት ስራ እንስራ የምትይኝ፣ በፈለግሽው ሰዓት ቪዲዮ፣ በፈለግሽው ሰዓት የምትይኝ ሰው አይደለሁም እንዴ። በተቸገርሽ ሰዓት ከጎንሽ ካልሆንኩኝ ምኑ ነው ጓደኝነቴ? በከፋሽ ሰዓት ከጎንሽ ካልሆንኩኝ ምኑ ነው ጓደኝነቴ? ከአንቺ በከፋሽ ቁጥር ሂድልኝ የምትይኝ ጓደኝነቴ ነው? አንተ እኔ እኮ አማርኛ ነው የማወራው። በአማርኛ እኮ አይደለም የምታወሪው አላልኩም። እኔ መጥፎ ነገር ስንቴ ነው የምታደጋግመኝ? ይሄን ቃላት አትደጋግሚ። እኔ መጥፎ ነገር እንዳይደርስብኝ ብዬ ለምን ይደርስብኛል? እንደውም አይደል ዝም ብሎ ተነስቼ እንትን አላለም። አሁን እዚህ ጋር ያልገባች ነገር ቢኖር ሶፊያ፣ እኔ ባጣቆይሽ አይደለም። በቃ አሁንም ደጋግሜ የምናገረው ነገር በፈለግሽው ሰዓት ካሜራ ደቅነሽ፣ እኔ ካሜራ ስላለ በሼም እኮ ይቅርታ ልጠይቅሽ ነው። ባንቺ ቤት አይፈለግሽው ካሜራ ደቅነሽ፣ ያው ካሜራ ከደቅንኩኝ ቤተሰቦቹን በማክበር ምንተን ማለት ይቅርታ አድርጎልኝ አብረን እንቀጥላለን። ጨዋታ አይደለም እኮ እዚህ ጋር። እሺ መስራት ካልፈለክ ትችላለህ። እኔ ደግሞ ጠንካራ ሁኜ አንተን ቢያልክና ሶፊያ ስራ ታቆማለች ማለት አይደለም። ጠንካራ ሁኜ ደረጃ መድረስ እችላለሁ። ላንተ ክፉ ነገር ማስብ ያላቅም ምንም ነገር አስቤ ያለቅም አይደለ? መልካም ስላሰብኩኝ አንተ ለመከላከል ነው እንደዚህ ያደረኩት። ያን ነገር ደግሞ እንደዚህ ያደረኩት አንተ እንዳትጣላባ። አሁን ለመጨቃጨቅ አይደለም የመጣሁት። የሰው ሰፈር እየረበሽን ያለ ነው። ስለዚህ እኔ ልነግርሽ የምፈልገው ነገር ቢኖር አሁንም በቃ አናድሽኛል። ዛሬ ይቅርታ እንደመጠየቅ እኔን ጥፋተኛ አድርገሽ እሺ፣ ካናደድኩ በቃ እኔ ይቅርታ አንቺ ይቅርታ ምን ያደርግልኛል? በቃ ሂድ እኮ አልሽኝ፣ አትድረስብኝ። እሺ ሂድ ምንም ለለለስብኝ እኮ አልሽኛ። እኔ በቃ ብዙ መለማመጥ አልችልም። በቃ ለለማመጥም አልፈልግም። ዛሬ ልትሳደቢ ነው እንጂ ይቅርታ ልጠይቃለሁ የመጣሽው። እኔ ልሰድብህ አይደለም አንዋር። ምንድነው የማይገባ? አንተ እኮ እየተረዳኝ አይደለም። አንተ ያልተረዳኝ ማነው የሚረዳኝ? እንደዛ አትይም ነበር መጀመሪያ። ብያለሁ እኔ ብቻ እንደምረዳ ስላላዳመጥኩ ወይም ደግሞ ከራስ ጋር ስላልሆንኩ ሊሆን ይችላል እንጂ በጣም ሺህ ጊዜ ነው ያልኩት። ቆይ አንተ ምን እየሆንክ ነው? ቆይ ምንድነው የምፈልገው? ልጠይቅህ አንድ ጥያቄ። ምን ሆነሃል? ምንድነው የምፈልገው? ምን ማለት ነው? እኔ እኮ መጥቼ ይቅርታ እየጠየቅኩ ነው አይደለ? በቃ አሁን ላይ ነገሮችን አስተካክያለሁ። ይሄን ነገር ያደረኩት አንተን ለመከላከል ነው። ይቅርታ ማድረግ አልፈልግም። በቃ ግልጽ አማርኛ እኮ አልፈልግም። ይቅርታ ማድረግ አትፈልግም አይደለ? እንደዚህ አይነት ሁኔታ አልፈልግም። ስለዚህ እኔን ጥለኝ መሄድ ትፈልጋለህ ማለት ነው። ስለዚህ ልለማመጣህ አልፈልግም። ከአሁኑ ሰዓት ጀምሮ መሄድ ትችላለህ። ገባህ? እኔ እዚህ ጋር የመጣሁት ልለማመጣህ አይደለም። መስራት ካለብን ተነጋግረን እንድንሰራ ነው የመጣሁት። በቃ ካሜራማን አቁመው፣ ካሜራውን አቁመው። እኔ ልለማመጣውም ሆነ ምልለውም ሆነ አልፈልግም። ምክንያቱም መጥፎ ነገር እስካልሰራችሁ ድረስ ለሰው መልካም ነገር አስባችሁ ሰው ደግሞ ካልተረዳችሁ ምንም ማድረግ አልችልም። እኔ መልካም ነገር አስቤ ነው የመጣው። እሱ ደግሞ ይቅርታ ተደራርገን ስራችን እንድንቀጥል ነው የመጣው። እሱ ደግሞ ይቅርታ ማድረግ አልፈለግም። ስለዚህ ሰዎችን ስትለማመጧቸው ሌላ ነገር ስለሆነ